ጋሼ በጣም ነው ደስ የሚለ። ለምን የሆንሽው ነገር አትናገሪም? የት ሄደሽ ነው? ስመጣ እነግርሃለሁ። እሺ እሺ። ቅድስት የማትወጣበት ትልቅ ችግር ውስጥ ገባች። ዳጣ እሷን ለማትረፍ እየሮጠች ሄዳ ነበር። መጨረሻው ምን ይሆን? አሁን ላይ ብሩክ ቅድስት ክብረ ንጽህናዋን ለመሸጥ ወደ አንድ ሽማግሌ ጋር እንደሄደች ቢያውቅ ምን ይሰማው ይሆን? የምናይ ይሆናል። ውዶቼ ሰላም ሰላም፣ የለውጥ ቤተሰቦች እንዴት ናችሁ? ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ብሩክ አሁን ላይ በጣም አስጨናቂና ከባድ ሁኔታ ላይ በደረሰበት ቅጽበት ነበር 2 ሚሊዮን ብር እንደጎደለውና ከዚህ በኋላ ደግሞ ምሳሌ ልጁን ማየት እንደማይችል ዶክተሩ በተደጋጋሚ ነገረው። ያንን በመስማቷ ቅድስት ራሷን ወደ ምታደርግበት በሚጠፋት ቅጽበት ነበር ዳጣ መታ አንዳንድ ሽማግሌዎችና ትልልቅ ሰዎች ገና ክብረ ንጽህና ያላቸውን ሴቶች በብዙ ሚሊዮን ብር ይገዛሉ። ስለዚህ ገላሽን ሽጠሽ ግዴታ ይሄን ማትረፍ ከፈለግሽ እንደዚህ አይነት ስራ ላመቻችልሽ እችላለሁ አለቻት። እሷም ባለችባት ቅጽበት በጣም ደነገጠች። እንዴት እንደዛ ትያለሽ ብላ ነበር። የምሳሌን ሁኔታ ስታይ ግን ግራ በመጋባት ሁኔታ ወስና ወደ ሽማግሌው እንድትወስጅኝ እፈልጋለሁ አለቻት። ከዛ በፊት ግን ልብስ እንደሚያስፈልጋትና አጠር ያለና ቆንጆ ቀሚስ እንደሚያስፈልጋት ዳጣ ነገረቻት። ከዚያ በኋላ ቀሚስ እንደምንም አድርጋ ፈልጋ ካዘጋጆች በኋላ ሆነ ጉዳይ ደርሰን መጣን ብለው ወጡ። በዛ በወጡበት ታይም ነበረ ሽማግሌውን ምን ይሁን የምታውቀው ነገር የላትም። ነገር ግን ዳጣ ከሽማግሌው ጋር ተነጋግራ 2,500,000 ብር እንደሚሰጣት በተነጋገረችበት ቅጽበት ገንዘቡን እንደሚያስገባ ነገራት። ያንንም ነገረቻት። ቅድስት ደስ አላት። እሷ ያሰበችው የብሩክ መደሰትና የምሳሌ መትረፍ እንጂ የእሷ ህይወት ቅንጣት እንኳን አላሳሰባትም። ለዛም ይሆናል ለራሷ ልትቸረችር ወደ ገበያ የወጣችው። ነገር ግን ዳጣ በዛ ጉዳይ ውስጥ በጣም ጭንቀት ሆኖባታል። ብሩክን አገኘችው። ከብሩክ ጋራ ስለ ቤተሰቦቿ አንዳንድ ነገር ከተነጋገሩ በኋላ እሷን ወደ ሽማግሌው አለበት አገናኝታ ተመልሳ እቤት መጣች። ቅድስት ያየችውን ነገር ማመን አቅቷታል። ሽማግሌው አያቷ ነው የሚሆኑት። በጣም የጃጁ ናቸው። ነገር ግን ግራ የሚገባው ነገር ራሳቸውን እንደ ወጣት እያደረጉ ጠንጭጂ አጠጭም እንደ እያሉ የሚያስጨንቋን ነገር ግራ ገብቷታል። በዛ ቅጽበት ነበር ሽንት ቤት ደርሼ መምጣት አለብኝ ብላ ተነስታ ወደ ጣዳ ደወለችላት። እኔ በጣም ፈርቻለሁ። በጣም ሰውየው በጣም ትልቅ ሰው ናቸው። ይሄ እንዴት ሊሆን ይችላል? እኔ በጣም ፈርቻለሁ አለቻት። ልምጣልሽ እንዴ? በቃ ምን መጠጥ ደግሞ እንድጠጣ አዘውኛል አለቻት። ዳጣም አንቱ ማለቱን ትተሽ ነገር ግን እሱ እንዲጠጣ አድርጊ እንጂ ምንም አይነት መጠጥ እንዳጠጪ ይሄንን አደራልሻለሁ። እሱ እየጠጣሽ እያስመሰልሽ እሱን በጣም መጠጥ እንዲጠጣና ራሱን ሰክሮ እንዲወድቅ ከዚያ በኋላም ከአንቺ ጋር የተኛ እንዲመስለው ማደግ አለብን። ስለዚህ ይሄን ነገር ደግሞ እኔ የምተባበርሻለሁ በማለት ነበረ ዳጣ የነገረቻት። ቅድስት ግን የዋህነቷ ቀራትምና እሺ ብላ ወደ ሰውየው በሄደችበት ቅጽበት ሽማግሌው በዚህ ስራ ላይ ጥርሳቸውን የሰበሩ ስለሆኑ ምንም ፋትራ አልሰጧትም። ቶቶሎ መጠጥ ካጠጧት በኋላ ወደ መኝታ ክላስ ይዘዋት ሄደው ነበር። በዛ ቅጽበት ምን እንደተፈጠረ ማንም ሰው የሚያስታውስ የለም። አሁን ቅድስት በጣም ከብዷታል። ወደ ሞገስ ተመለሰችና ዳጣ አንዳንድ ነገሮችን ስለ ቤተሰቦቿ ተነጋገሩ። ከዛ በፊት ግን ብሩክ ልጁን እንዳላሳከም አውቃለሁ። ስለዚህ ይሄ 1,500,000 ብር መኪናዬን ሽጫለሁ፣ ይሄንን ስጪው በማለት ለብሩክ ሰጣት። ማመን አቅቷት ሄዳ አቀፈችው። ከዚያ በኋላ ነበር ብሩን ይዛ እየሮጠች ወደ ብሩክ የመጣችው። ብሩክ ገንዘቡን ሲያይ በጣም ደስ አለው፣ እሷም በጣም ደስ አላት። ከዚያ በኋላ ነበረ ቅድስት እኮ ለእኔ ብዙ ዋጋ ከፍላለች፣ ምንም ያልከፈለችው ነገር የላትም፣ በጣም ብዙ ዋጋዎችን ከፍላለ አላት።
ዳጣ ከዚያ በኋላ እጣለችባትስ እሳት ውስጥ ድንግጥ ብላ መጣው ብላ እየሮጠች ሄደች። ነገር ግን ቅድስትን ታስጥላት ይሆን ወይስ በስተ መጨረሻ ያ ሽማግሌ አብሯት የተኛ ይሆን የሚለው ነገር የምናይ ይሆናል። አመሰግናለሁ ለነበረኝ ቆይታ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።